የቃሉ መነሻ ክፍል ያዕቆብ ምዕራፍ 3 ከቁጥር 13 እስከ 17 ያለውን ነው። በክርስቶስ ኢየሱስ ስም አነባለሁ። ከ13 ጀምሬ ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ ያጋንንትም ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ይላል። ጌታ ይባርካችሁ። አረፍ እንላለን። እግዚአብሔር ዛሬ እድል ከሰጠኝ ከእናንተ ጋር እንድናወራ እንድንማማር እድል ከሰጠኝ እንድናወራው የፈለግኩት ሀሳብ ስለ ጥበብ ነው። ዋና ርዕሳችን ጥበብ ነው ማለት ነው። ጥበብ ብዙ ነው፣ ሰፊ ነው ጥበብ ማለት ነው። በዚች ባለችን አጭር ሰዓት በዚች ባለችን አጭር ደቂቃ አውርተን ልንጨርሰው የምንችል ጉዳይ ስላልሆነ ርዕሱን ለማጥበብ ወደ ንዑስ ርዕስ አመጣሁት። የላይኛይቷ ወይም ሰማያዊቷ ጥበብ ብዬ ማለት ነው። ግን የላይኛይቷ ጥበብ ወይም ሰማያዊቷ ጥበብ ምንድናት? ምን ማለት ነው የሚለው ጋር ከመሄዳችን በፊት የጥበብን አጠቃላይ ዴፊኒሽን ብናየው መልካም ይሆናል። ጥበብ መጽሐፍ ቅዱስ ብዙ የሚናገርላት ሰው መንገዱንና የምድር ዘመኑን በትክክለኛው አቅጣጫ የሚመራባትና አምላክ በፍቃዱ የሚቸራት ሰማያዊ ስጦታ ወይም ያደራረግ ብቃት ናት። ሃሌሉያ። ጥበብ ሰው በራሱ ባኳሁኑ በማንነቱ በጥረቱ በግረቱ በላዩ ላይ ሊያካብታት የሚችላት ሊያመጣት የሚችላት ሂደት አይደለችም። ለዛ ነው ጥበብ ምንድናት? አምላክ በፍቃዱ የሚቸራት ምንድናት? ሰማያዊ ስጦታ ወይም አደራረግ ናት። ሃሌሉያ። አምላክ በፍቃዱ የሚሰጣት ሰማያዊ ስጦታ ወይም አደራረግ ያቺ ጥበብ ናት ማለት ነው። ታዲያ መጽሐፍ ቅዱስ በማያሻማ መልኩ ጥበብን በሁለት ከፍሎ ያሳየናል። አንደኛው ጥበብ የምናውቀው ዓለማዊ ጥበብ ወይም ምድራዊ ጥበብ የምንለው ነው። ይሄ ዓለማዊ ጥበብ ወይም ምድራዊ ጥበብ ማዕከሉ ወይም መነሾ እግዚአብሔር ያልሆነ ማለት ነው። ሰዎች ምናልባትም ከሚኖሩበት ማህበረሰብ ሊሆን ይችላል፣ ከአኗኗራቸው ስርዓት ሊሆን ይችላል፣ ከስራቸው ከመግባት መውጣታቸው ከተለያየ ውሏቸው በላያቸው ላይ ዴቨሎፕ ለማድረግ የሚጥሯት ጥበብ ራሳቸውን ብቁ ለማድረግ የሚጨምሯት ጥበብ ልትሆን ትችላለች። ይቺ ጥበብ የዓለም ጥበብ ናት ወይም ምድራዊ ጥበብ ናት ማለት ነው። ስለዚህ በሌላ አማርኛ ዓለም የራሷ የሆነ ምን አላት ማለት ነው? ጥበብ አላት። ዓለም የራሷ የሆነ ጥበብ አላት። በራሷ ጥበብ አማካኝነት ደግሞ ማለት ነው የእግዚአብሔር ቃል ይሄንን ያስረዳናል። በአንደኛ ቆሮንቶስ 1:21 ላይ ማለት ነው ዓለም የራሷ ጥበብ አላት ብለናል። ዓለም የራሷ የሆነ ጥበብ እንዳላትና በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና ይላል። ሃሌሉያ። ዓለም የራሷ ጥበብ አላት። የራሷ ጥበብ እንዳላት ደግሞ በእግዚአብሔር ጥበብ አማካኝነት የእግዚአብሔርን ጥበብ ስላላወቀች ምን ሆነ ማለት ነው? በስብከት ሞኝነት የሚያምኑትን ሊያድን ግን የእግዚአብሔር በጎ ፍቃድ ሆነ። ሃሌሉያ። እኛ ማለት ነን በስብከቱ ሞኝነት የዳንን የተጠራን እኛ እግዚአብሔር እኛን ለማዳን በጎ ፍቃዱ ሆነ ማለት ነው እንጂማ ኢየሱስ ክርስቶስ የመጣው ለዓለም ሕዝብ ሁሉ ነው እንጂማ ኢየሱስ የመጣው የተሰጠው ለዓለም ሁሉ ነው። ነገር ግን ዓለም ሁሉ አልተቀበለችውም። የስብከቱን ሞኝነት የተቀበልን እኛ፣ የማናቀውን ያላየነውን ዓለም የተቀበልን እኛ፣ ያመንን እኛ ለኛ እግዚአብሔር እኛን ለማዳን በጎ ፍቃዱ ሆነ ማለት ነው። ሃሌሉያ። ዝቅ ብላችሁ ሙሉውን ስናነበው 21 ነው አሁን ያነበብኩላችሁ። 22 ጋር ሄደን ስናነብ ምን ይላል? ከ21 ጀምሬ ላንብበው። በእግዚአብሔር ጥበብ ምክንያት ዓለም የእግዚአብሔርን ጥበብ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና
ይላል ማለት ነው። 22 መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ሃሌሉያ። የላይኛይቷ ጥበብ የእግዚአብሔር ፍቃድ የሆነው ኢየሱስ ክርስቶስ ነው ማለት ነው። ከሰው ይልቅ የእግዚአብሔርን ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሃሌሉያ። አያችሁ፣ ዓለም የራሷ ጥበብ አላት አለ። እኔና እናንተ ግን የእግዚአብሔር ጥበብ በሆነው በኢየሱስ ክርስቶስ ስናምን የተደረገልን ወይም የሚደረጉልን በርካታ ነገሮች አሉ። የተወሰኑትን ለማንሳት ያህል እዚህ ጋር የእግዚአብሔር ጥበብ ላመንን የተደረገልን ብዙ ነገር አለ። አንደኛ አሁን ቃሉን እንደሰማችሁት የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ተገለጠልን። ሃሌሉያ። መገለጥ ማለት ኢየሱስ ክርስቶስ ለዓለም ሁሉ መጣ። ስላልተገለጠላቸውና ስላልገባቸው እኮ ነው ምላሽ ያልሰጡት። እኔና እናንተ ግን ስለተገለጠልን ሞኝነት የሚመስለውን ዓለም ያላየነውን ዓለም ስላመንን ኢየሱስ ክርስቶስ ለኔና ለእናንተ ተገለጠልን። ሃሌሉያ። የዓለምን ጥበብ የሆነውን ኢየሱስ ክርስቶስ ላመንን ሌላ ምን ሆነልን? ለድህነታችን ምክንያት ሆነ፣ ዳንን ማለት ነው። ከድቅድቅ ጨለማ ወደሚደነቀው ብርሃን መጣን። ሃሌሉያ። ክብር ለእግዚአብሔር ይሁን። ሌላው ብዙ ጥበበኞች አሉ እንደሰማችሁት፣ ብዙ ባላባቶች፣ ብዙ ሊያወሩ የሚችሉ ብዙ አይነገብ የሆኑ ብዙ ስፍራ ላይ ቢታዩ ምድርን ሞልተው የሚታዩ ብዙ ሰዎች አሉ። ነገር ግን እነሱን ለማሳፈር እግዚአብሔር እነሱን አልመረጠም፣ እኔና እናንተን መረጠ ማለት ነው። ለዛ ነው እኔና እናንተ የተጠራ ነው ማለት ነው። አልረሳሁትም። ርዕሴ የላይኛይቱ ወይም ሰማያዊ ጥበብ ነው። ይሄን እንደ መግቢያ ያህል ካወራን ካነሳን አሁን ወደ ዋናው ርዕሴ ወይም ንዑስ ርዕስ አድርጌ ወደ አነሳሁት ወደ የላይኛይቱ ጥበብ እመለሳለሁ ማለት ነው። የላይኛይቱ ጥበብ ጋራ ቀጥታ ስመጣ መቼም ስለ ጥበብ እያነሳን ንጉሥ ሰለሞንን አለማንሳት ንፉግነት ነው የሚሆነው። ምክንያቱም እንደምታውቁት አባቱ ንጉሥ ዳዊት ታሪኩን ስለምታውቁት ታጠራ አድርጌ ይችን ምድር ካጠናቀቀ በኋላ የእስራኤልን ሕዝብ እንዲመራ ንጉሥ ሰለሞን ነበረ። እግዚአብሔር ምን አለው? ምን እንድሰጥ ትሻለህ? ምን ትፈልጋለህ ሲለው ይገርመኛል። የሚጠይቀውን የሚያቅሰው ነው ጠቢቡ ሰለሞን። የእውነት በዚህ ዘመን ብዙዎቻችን እግዚአብሔር ያ ሰማይና ምድርን የሰራው እግዚአብሔር፣ ትልቁ እግዚአብሔር፣ በጣም ብዙ ኢምፖርታንት የሆኑ ነገሮች የሚያስፈልጉን እኛ ምን ትፈልጋላችሁ ብሎ ቢጠይቀን ምንድነው የምንለው? መልሱን ለእናንተ ትቻለሁ፣ ለእኔም ጭምር። ሰለሞን ግን አለው፣ እርግጠኛ ነኝ ብዙ የሚሻው ነገር አለ። ብዙ እንዲሆንለት፣ ብዙ እንዲሳካለት የሚፈልጋቸው ብዙ ነገሮች አሉ። ግን ምን አለ? ጥበብን አለ። የዛን ጊዜ ነው ጥበብ ዳይሬክሽኗን በሙሉ ሰበሰበችና ወደ ጠበቡ ሰለሞን የመጣችው። ዋናውን ነገር ጠየቀ፣ ትልቁን ነገር ጠየቀ። ሃሌሉያ። እንደዚህ አይነት ማስተዋል ይብዛልን ወገኖቼ። እና ይመስለኛል ገብቶታል ዋናው ነገር ጥበብ እንደሆነ። ከዛ ኋላ ሌሎች ነገሮቹ እንደሚከተሉት፣ ከዛ ኋላ ሌሎች ነገሮቹ ወደሱ እንደሚመጡ በጣም አንደርስታንድ ያደረገ ይመስለኛል። ጥበብ ልክ እንደ ማግኔት ናት። ማግኔት የሆነ ብረታማ ነክ ነገር ብቻ ትንሽ ከብረት ጋር የሚቀራረብ ነገር ላይ ትንጧን ማግኔት አምጣችሁ ቁጭ ብታረጓት እነዛን ሁሉ የመሳብ የመጎተት አቅም አላት። ጥበብም ልክ እንደዛው ናት ማለት ነው። አሁን ስለሱ በጎልማሳነቱ ዘመን ምሳሌን የጻፈውን ብዙ ነገር አንስቼ በዚህች አጭር ሰዓት ማውራት አልችልም። ብሉይ ኪዳን በጣም ብዙ ስለ ጥበብ አውርቷል። ቀጥታ ግን ወደ አዲስ ኪዳን ወይም ስለ ሌላኛይቱ ጥበብ በተመለከተ በኃያሌው ሊታወቅ የሚገባው በአዲስ ኪዳን ላይ ይናገራል ማለት ነው። ይህም እውነት ደግሞ ራሱ እግዚአብሔር ነገሮችን ያደረገበትና የፈጸመበት ጥበብ እንዳለውና ይህም ጥበብ የእግዚአብሔር ጥበብ
ክርስቶስ መሆኑ ነው። ሃሌሉያ። በቃ ይሄ እኮ ስብከትም ይሁን ትምህርትም ይሁን ማብቂያው ክርስቶስ፣ መጨረሻው ኢየሱስ። ከዛ ውጪ ከሆነ ተረት ነው። አያችሁ፣ በጣም ይገርማል። የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ታዲያ ይህ የእግዚአብሔር ጥበብ የሆነው ክርስቶስ የህይወታችን ጌታና ባለቤት በማድረግ የእግዚአብሔር ጥበብ ተካፋዮች መሆን ይገባናል። እዚህ ያለን ሁላችን የእግዚአብሔር ጥበብ የሆነውን ኢየሱስ ክርስቶስን በማመን የህይወታችን ጌታ በማድረግ የዚህ ጥበብ ተካፋይ የሆነን። ሃሌሉያ ሃሌሉያ። የዚህ ጥበብ ተካፋይ በመሆናችን ለዚህ ጌታ ሃሌሉያ፣ ለዚህ ለእግዚአብሔር እስቲ ጭብጨባ አምጡለት። እሰይ። ምን አለ እዚህ ምድር ላይ ወገኖቼ? ምንም እኮ የለም። ከዚህ ጥበብ ተካፋይ መሆን በጣም ትልቅ እድለኝነት ነው። ይሄንን ነው ትልቁን የጥበብ ሁሉ ቁንጮ የሆነው ኢየሱስ ክርስቶስን ጥበብ አድርጎ ለኛ የሰጠን። ክብር ለእግዚአብሔር ይሁን። አዎ በጣም እኛ አምነን የጥበቡ ተካፋይ የሆነን እኛ የላይኛይቱ ጥበብ እግዚአብሔር ነው። እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን አሳልፎ በመስጠት ጥበቡን ገለጠ። ታዲያ በዚህ እውነት ውስጥ በዚህ ህይወት ውስጥ የምንመላለስ ቅዱሳን እኛ የላይኛይቱ ጥበብ ተካፋይ የሆነን እኛ በዚህ ምድር ላይ ስንኖር በምን አይነት ባህሪ እንገለጥ? በምን አይነት መገለጫ፣ በምን አይነት መለያ እንገለጥ የሚሉ 3 ነጥቦችን እናነሳለን ማለት ነው። የላይኛይቱ ወይም ሰማያዊ ጥበብ ተካፋይ የሆኑ ሰዎች ባህሪያት፣ አንደኛው ንጽህና ነው ወገኖቼ። ንጽህና የላይኛይቱ ጥበብ አይነተኛ መለያ እና ማንነት። ንጽህና ወይም ቅድስና ነው። መለያ፣ ማንነት። ዋው! ማንነት በጣም ትልቅ ነገር ነው። የዚህ ጥበብ ተካፋይ የሆነ ሰው መገለጫ ባህሪው ንጽህና ወይም ማንነቱ መሆን አለበት ማለት ነው። ቀደም እዚህ ጋር እንዳነሳ ነው ዓለም ምን አላት ብለናል? ጥበብ አላት። የራሷ ጥበብ፣ የራሷ የሆኑ ሰዎችን የምትመራበት፣ ሊድ የምታረግበት፣ የምታስገባበት፣ የምትወጣበት የራሷ የሆነ ጥበብ አላት ዓለም። ነገር ግን የዓለም ጥበብ ንጽህና ተኮር አይደለም። ንጽህና ተኮር ሊሆንም አይችልም። የትንፍጩ ዱቄቱን አምጪ፣ ዋናው ውጤቱ ነው። ዋናው የተገኘው ነገር ነው። የዚህ ላይኛይቷ ጥበብ ተካፋይ የሆነን እኛ ግን እንደዛ አይነት አካሄድ አይገባንም። የምንጨነቀው ፕሮሰሱ ላይ ነው። የምንጨነቀው አካሄዱ ላይ ነው፣ ውጤቱ ላይ ሳይሆን ፎከስ የምናደርገው በዛኛው መንገድ እኮ ከሄድን በቃ እናውቀዋለን፣ መጨረሻው ውጤቱ ምን አይነት ሊሆን እንደሚችል እርግጠኛ ነን። ዋናው አካሄዱ ላይ ነው። ዋናው መግባት መውጣቱ ላይ ነው። ዋናው ሰውም እግዚአብሔርም የሚያየው ነገር ላይ ነው እንጂ መጨረሻ ላይ የሚመጣው ነገር ላይ የላይኛይቱ ጥበብ ተካፋይ የሆኑ ሰዎች እዛ ላይ ጊዜያቸውን አያጠፉ፣ እዛ ላይ ጊዜ አይፈጁ። ዋናው አካሄዱ ላይ ነው። የትንፍጩ ዱቄቱን አምጩ እኛ ጋር አይሰራ። ዱቄቱን የት እንደምንፈጨው፣ ከየት እንደምንገዛው፣ የት እንደምናመጣው፣ በማን እንደምናሸክመው ብላ እያንዳንዱ ነገር ለኛ ያስፈልጋል ማለት ነው። ታዲያ የዓለም ጥበብ ንጽህና ተኮር ካልሆነ ቅድስና የራቀው ዓለማዊና ስጋዊ እንዲሁም አጋንንታዊ በመሆኑ ሁልጊዜ መራራነትን፣ ቅንዓትን፣ አድመኝነትንና ሁከትን የሚወድና የሚከተል ነው። መጀመሪያ ላይ መነሻ አድርጌ ያዕቆብ መልእክት ላይ ያነበብኩት ቃል ቁጥር 17 ላይ ብንሄድ እሱን ነው የሚነግረን። ቁጥር 17 ላይ ያለው ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ይላል። አያችሁ፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ ንጹህ ናት፣ ቅዱስ ናት። ስለዚህ እኛም የላይኛይቱ ጥበብ ተካፋይ የሆነን ሰዎች ንጹህ፣ ቅዱስ መለያችን እሱ ሊሆን ይገባል።
ከዛ ውጪ ያለ አካሄድ ግን የእግዚአብሔር ጥበብ ወይም የላይኛይቱ ጥበብ ባህሪ መገለጫ ስላልሆነ መራራነት፣ ቅናት፣ አድመኝነት፣ ሁከት የሚወድና የሚከተል ነው። ታዲያ እውነተኛ ንጽህና ያለው ጥበብ የሚመጣው እንዴት ነው? በመታጠብ ነው ወገኖቼ፣ በመለወጥ፣ በመቀደስ። አይኖ ይሄ በራስ ማንነት አይቻልም፣ ግን ዛሬም ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ይለውጣል፣ ይቀድሳል፣ በቅድስና መንገድ ይመራል። ሃሌሉያ ሃሌሉያ። ስለዚህ በዚህ ማንነት ውስጥ እንድንመላለስ እግዚአብሔር ይፈልጋል። የላይኛይቱ ጥበብ ተካፋይ ነን ካልን የእግዚአብሔር ጥበብ የሆነውን ኢየሱስ ክርስቶስን አምነን የህይወታችን ጌታ ካደረግነው የጥበቡ ተካፋይ ከሆንን እግዚአብሔር በዚህኛው መንገድ በዚህኛው ጎዳና እንድንሄድ ይፈልጋል ማለት ነው። የኢየሱስ ክርስቶስ ደም ኦፍ ኮርስ ዛሬም ትኩስ ነው፣ ያነጻናል፣ ከኃጢአታችን ከበደላችን ይቀድሰናል። ተቀድሰን ነጽተን የምናበቃው ጉዳይ ግን አይደለም ወገኖች። ምክንያቱም ይሄ የለበስነው ማንነት ከዚህ ቀደም እዚህ ስፍራ ስንነጋገር እንደነበረው ስንሰማ ሲነገረን እንደነበረው የማይሞት የማይበሰብሰውን አካል እስከምንለብስ ድረስ በእንደዛ አይነት ሁኔታ የምንሄድባቸው ሲቹዌሽኖች ሊፈጠሩ ይችላሉ። የዛኔ አንዴ ተቀድሰን ታጥበን የምንቀርበት ሁኔታ ስላልሆነ እለት ነው መሆን ያለበት። መታጠብ፣ መቀደስ፣ መለየት፣ ቅዱስ ሆኖ እንደ እግዚአብሔር ሐሳብ ፍቃድ መሄድ እለት ነው። ለዛ ነው እውነተኛ ንጽህና ያለው ጥበብ የሚመጣው በመታጠብ በመለወጥ ነው። እለት መንፈስ ከሆነው ጌታ ጋር ህብረት በማድረግ እና እርሱን ወደ መምሰል በመለወጥ ነው። እርሱን መሆን አይቻልም፣ እርሱን መምሰል ግን ይቻላል። የኛ ምሳሌያችን ኢየሱስ ነው፣ ሰው አይደለም። የኛ ምሳሌያችን ኢየሱስ ነው። ማየት የምንችለው እሱን ነው። በህይወታችን ማስገባት የምንችለው እሱን ነው። ነገም አድገን ምንደርስበትና መምሰል የምንፈልገው የመጨረሻ መድረሻ ጥጋችን ኢየሱስ ነው። ስለዚህ እሱን ወደ መምሰል እለት ነው። ዋው! እለት የሚለው ትልቅ ትርጉም አለው ወገኖች። እለት አሁንም ከዛም እንደገና እለት እግዚአብሔር ይርዳን። እለት ከዚህ መንፈስ ጋር ህብረት በማድረግ እርሱን ወደ መምሰል የምንጠጋበትን አቅም እግዚአብሔር ይጨምርልን። ሃሌሉያ። ቅድም ያነበብኩት ቃል ነው ይሄ ያዕቆብ 3:17 ላይ ንጽሕት ናት የላይኛይቷ ጥበብ የሚለውን ሐሳብ ጠቅልሎ የያዘው ክፍል ነው። ሌላኛው የላይኛይቱ ሰማያዊቷ ጥበብ ተካፋይ የሆንን እኛ ልንከተለው የሚገባው ባህሪ ሰላም ወዳድ ነው። ሰላም ወዳድ ልንሆን ይገባል ወገኖች። ይህቺ ጥበብ ሰላምን ዓላማዋ ያደረገች፣ ሁልጊዜ ታራቂ፣ መቼ አንዳንዴ አይደለም፣ ሲመቸን አይደለም፣ ወይም ነገሮች ሲሆኑልን ደስ ሲለን አይደለም፣ የሆነ መንፈሳዊነት ስሜት የተሰማን ሰዓት አይደለም፣ በጣም ቸርች ያልን ሰዓት አይደለም። ሁልጊዜ ታራቂ፣ ገር፣ ሽባይነትና ምህረትን ዋና ግቧ አድርጋ ትንቀሳቀሳለች እቺ የላይኛይቷ ጥበብ። እኛ ደግሞ የላይኛይቷ ጥበብ ተካፋዮች ነን። ስለዚህ የምንንቀሳቀሰው ሁልጊዜ የምንንቀሳቀሰው ታራቂ በመሆን ገር በመሆን እሺባይነት እና ምህረትን ዋና ግባችን በማድረግ ልንንቀሳቀስ ይገባል። እቺ ሰላም ወዳድ የሆነችው ጥበብ ዋው! በምን የተሞላች ናት? በፍሬ የተሞላች ናት። ይህ ዓመት የመልካም ፍሬያማነት ዓመታችን አይደል? በፍሬ መሞላት ያስፈልገናል አይደል? እንግዲያውስ ባህሪያችን ሰላምን መውደድ ሊኖርበት ይገባል። በማንኛውም ሁኔታ የማንደራደርበት አይመችም። ይሄ የሆነ እልህኝነት ስሜት አለብን፣ የሆነ መሸነፍ አንሸነፍም የምንልበት ነገር አለ። ግን መልካም ፍሬ ዝም ብሎ አይመጣም። ሰላምን ከመውደድ ነው፣ ከመሸነፍ ነው፣ ሩሩ ከመሆን ነው፣ ቸር ከመሆን ነው፣ ታራቂ ከመሆን ነው።
በዚህ ውስጥ ማለፍ ግድ ይለናል መልካም ፍሬውን አፈፍ ለማድረግ። ክብር ለእግዚአብሔር ይሁን። ሌላ እቺ ጥበብ እቺ ሰላም ወዳድ የሆነችው እርቅን፣ ሰላምን፣ ሽባይነትና ምህረትን ዋና ግቡ አድርጋ ትንቀሳቀሳለች። እንሂድ። ቀደም እንዳልኩት ምናልባት ይሄ ማንነት ገና ስላልተቀየረ እዚህ ምድር ስለሆነ ያለ ነው። ያቺ ኢትዮጵያዊነትም ያለባት ወኔ፣ እምቢ ባይነት፣ አልሸነፍም ባይነት፣ እንዴ እሱ እኮ ነው የበደለኝ እሱ መጥቶ ይቅር አይለኝም እንዴ እኮ ሌላም እንዲያው እንደምሳሌ ይቅርታውን ጸቡና ነሳሁት እንጂ ሌሎችም ነገሮችን ከዛ ከሰው የምንጠብቅባት ነገር የሚኖርበት ሁኔታ ሊኖር ይችላል። እንደገና እንደ ሰው እንደ ስጋ ደግሞ እስከ መቼ ነው እኔ በዚህ ውስጥ ማልፈው? እስከ መቼ ነው እኔ ብቻ ታጋሽ መሆኑ በቃኝ ምናምን ምንልበት ሁኔታ ሊኖር ይችላል። የዛኔ ግን ያዕቆብ 1:5 ላይ ልክ በእንደዛ አይነት ስሜት ውስጥ ስናልፍ ግን ያዕቆብ ምዕራፍ 1:5 ላይ ከናንተ ግን ይላል ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱ ምን ያደርገዋል? ሃሌሉያ! ይሰጠናል። የሚጎድልበት ጥበብ የሚጎድልበት ሁኔታ ሊኖር ይችላል። ያለ ጥበብ የምንንቀሳቀስበት ሁኔታ ሊኖር ይችላል። ያለ ሽባይነት የምንንቀሳቀስበት ሁኔታ ሊኖር ይችላል። በአድመኝነት የምንመላለስበት ሁኔታ ሊኖር ይችላል። እኔነት ስሜት ሊቆጣጠረን ይችላል። አልነካም ባይነት ሊቆጣጠረን ይችላል። የዛኔ ግን እነዛ ሁሉ ማንነት የጥበብ ጉድለት ናቸው ወገኖች። ጥበብ ስለሌለን የምንገለጥበት ማንነት ነው እንጂ የሆነ ሰው ስለሆነን ብቻ ሳይሆን እንዳው ቅድም ጠቢቡ ሰለሞን የሚጠይቀውን አውቆ እንደጠየቀ እኛም የምንጠይቀውን አውቀን ስላልጠየቅን የመጣ ማንነት ነው። የዛን ጊዜ ያ ማንነት ሲመጣ ግን ይላል ይሄ ቃል። ሃሌሉያ! እንዴት ደስ ይላል። ደግሜ ያነበዋለሁ። ከናንተ ግን ማንም ጥበብ ቢጎለው፣ ሊጎለን ይችላል ማለት ነው። ሰው ስለሆነ ሊጎለን ይችላል። ቢጎለን ግን ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ለሁሉ ነው የሚሰጠው ይሄ እግዚአብሔር። ብቻ ለጠየቀው፣ ብቻ በቅንነት ለጠየቀው፣ ብቻ በናፍቆት ለጠየቀው። ጥበብ የለኝም አንተ ነህ ጥበቤ፣ ካንተ ፈልጋለሁ፣ ካንተ መቅዳት ብሎ በርከክ ላለ ሰው ለሁሉ ሊሰጥ፣ ያውም ያለ ነቀፌታ፣ ያውም ያለ ስስት። ማጃካዶ ነው ቦጂራባስ። ሃሌሉያ! ስለዚህ ይሰጣል። የዛን ጊዜ በርከክ ብለን ከሱ ያንን ጥበብ መቅዳት ይሆንልናል። ሃሌሉያ! ሶስተኛና የመጨረሻው የላይኛይቷ ጥበብ ወይም ሰማያዊቷ ጥበብ ተካፋይ የሆኑ ሰዎች ሊኖራቸው ወይም ሊኖረን የሚገባው ባህሪ ጥርጥርና ግብዝነት የሌለበት ማንነት ነው። ይህ በጣም ኢምፖርታንት የሆነ ነገር ነው ወገኖቼ። በዓለም ያለው ጥበብ ሁሌም ቢሆን ንጽህናን ያማከለ ስላልሆነ፣ ቅድም እንዳልነው የትንፍጭው ዱቄቱን አምጩ ስለሆነ አካሄዱ ላይ ፎከስ ስለማያደርግ፣ ንጽህና ላይ ትኩረት ስለማያደርግ፣ ንጽህናን ያማከለ ስላልሆነ ጥርጥር እና ግብዝነት ያለበት ነው። መጽሐፍ ቅዱስ እግዚአብሔር በጣም አጥብቆ የሚጠላው ነገር ግብዝነት እንደሆነ ይነግረናል። ለምሳሌ ጸሐፍት ፈሪሳውያንን መመልከት እንችላለን አይደል? ኢየሱስ ክርስቶስ በምድር ላይ በሚያገለግልበት ሰዓት እንደምታውቁት ታሪኩን በጣም ለቤተ ክርስቲያን የሚቀኑ ናቸው። በጣም ሃይማኖተኛ ናቸው። በጣም ቀጥተኛ ናቸው። ነገር ግን ራሱን ኢየሱስ ክርስቶስን እንኳን ይቃወሙት ነበር። ግብዝነት ነው። ግብዝነት ማለት ያልሆኑትን ሆኖ መታየት ማለት ነው በሰው ፊት። ከዚህ እግዚአብሔር ይጠብቀን። በጣም ከባድ የሆነ ነገር ነው ይሄ ወገኖች። ያልሆኑትን ሆኖ መታየት ማለት በጣም ከባድ ነው። በጣም ያ ማለት በሁለት ማንነት መንቀሳቀስ ማለት ነው። ቸርች ሌላ ነን፣ ወጣ ስንል ሌላ ነን፣ መስሪያ ቤታችን ሌላ ነን፣ ከጓደኞቻችን ጋር ሌላ ነን። ይህ በጣም በዚህ ዘመን በተለይ በግል ህይወታችን፣ በጓደኝነት፣ ኢቭን በትዳር፣ በቸርች ውስጥ በጣም አርገን አንቀም ሰው ጨዋ አይደል ሰው
በጣም ግብዝነት የሞላበት ዘመን ላይ ነው ያለነው ወገኖች። እግዚአብሔር ይሄንን ማንነት ከምድራችን ከቤተ ክርስቲያን ከያንዳንዱ ነገር በኢየሱስ ስም ይንቀልልን። ይሄ በጣም ከባድ ማንነት ነው። የምታዩትን ነው እናንተ የምታምኑት። እኔ የማየውን ነው ማምነው። ካልነካሁት ወይ ሄጄ የሆነ ነገር ብዬ የሚነካውን ነገር ካላደረግኩት የዛን ሰው ማንነት ማወቅ አይቻልም። ለዛ ነው እዚህ ጋር ሌላ ምሳሌ ማንሳት እንችላለን። የኤሊ ልጆች የካህን ልጆች ናቸው። በእግዚአብሔር ቤት የተወለዱ ናቸው። እግዚአብሔርን የሚያውቁ ናቸው። ውጪ ስማቸው የካህን ልጆች ናቸው። ተግባራቸው በጣም ከባድ ነው። ይሄ ግብዝነት ነው። ይሄ ሁለት ማንነት ነው። እዚህ ጋር ስለ ማንነትና ስለ ልማድ ማውራት ፈልጋለሁ ወገኖች። ግብዝነት ያልሆኑትን ሆኖ መገኘት ነው። በሁለት ማንነት ውስጥ መመላለስ ነው። በሁለት ማንነት ውስጥ ሲመላለሱ ያካሄድ ልማድ ሊሆን ይችላል፣ ማንነት ሊሆን ልማድ ከዕለት ተዕለት አንድን በጎም ይሁን መጥፎም ነገር ደጋግመን ስናደርገው የምንለምደው ነገር ነው። ልንቆርጠው ልናስቀረው እንችላለን፣ እንደኛ በጎ ፍቃድ ይወሰናል። ቆርጠነዋል። ማንነት ግን ከባድ ነው። ማንነት እግዚአብሔር ራሱ የሚያነሳው ግን የእኛን ፍቃድ የሚጠይቅ ማንነት ልማድ በስቶ ወደ ማንነት ሊቀየር ስለሚችል ማለት ነው። እና የሆነ ነገር ተደጋግሞ ሲደረግ ደግሞ ምን ይመስላል? ልክ እኮ ነው የሚመስለው፣ ትክክል ነው የሚመስለው። እና እግዚአብሔር ከዛኛው ነገር ጋር የተስማማ ነው የሚመስለው። ይሄ በጎ ካልሆነው ልማድ ጋር ዝም ማለቱ እግዚአብሔር ይሄ ግብዝነት ነው ወገኖች። ከቤተ ክርስቲያን ከእያንዳንዱ አብያተ ክርስቲያን ላይ እንደዚህ አይነት መንፈስ በኢየሱስ ስም ይቆረጥ፣ በኢየሱስ ስም ይቆረጥ። ከህይወታችን ይቆረጥ፣ ከኑሯችን ይቆረጥ፣ ከምድራችን ላይ ይቆረጥ። የሚያስመስልን ሰው እኮ ማወቅ በጣም ከባድ። እንደዚህ እንዴት ልግለጠው? እንዲያው ጉምን እንደመዝገን አይዘገንም ማለት ግን እንደዛ አይነት ነገር እኮ በጣም ያንን ወደን ያመጣ ነው አይመስለኝም። ስለፈለግን ምናመጣው አይመስለኝም። እንዲያው በቃ በጣም ጥሩ ሆነን ለመታየት ከመፈለግ ጥሩ እኮ ነው። ጥሩ ሆኖ መታየት እኮ ጥሩ ነው። ከመጓጓት የመነጨ ከሆነ እኮ ጥሩ ነው። ግን እሱም ቢሆን ያልሆን ነው ከሆነ ጥሩ አይደለም። መሰራት ይኖርበት ይሆናል። ያኛው ባህሪ ትክክለኛ ያልሆነ ባህሪያችን እንድንሆነው የምንፈልገው ባህሪ መሰራት የሚፈልግ፣ መታረም የሚፈልግ፣ መኮትኮት የሚፈልግ፣ መማር የሚፈልግ፣ ማንበብ የሚፈልግ፣ መጸለይ የሚፈልግ ሊሆን ስለሚችል ግድ የለም። ቅድም እንዳልነው ማንም አይደለም የሚለው በርከክ ብለን እግዚአብሔር ሆይ ከዚህ መንፈስ እንዳልጎድል እንዲህ መሆን እፈልጋለሁ ሳይነቅፍ የሚሰጠውን መጠየቅ። በዛው ማንነት ውስጥ ግን ያ የምንፈልገው ማንነት እስኪመጣ ግን ራሳችንን ይዘን እንምጣ። ቤተክርስቲያን የትኛውም ስፍራ ራሳችንን ሆነን እንቅረብ ወገኖች። አለበለዚያ እኮ የሚያርመንም ሰው መቼም እግዚአብሔር ሰው ነው የሚልከው ባጠገባችን። የሚያርመንም ሰው የሚያስተካክለንም ሰው እኮ አያቀንም ማለት ነው። እንዴት አውቆ ያስተካክለን? ይሄ ነገር እንዴት ይበለን? እየቀባባን እየሸፋፈን ነው። ስለዚህ ከእንደዛ አይነት ህይወት እግዚአብሔር ይጠብቀን። ሃሌሉያ። የላይኛይቷ ጥበብ ተካፋይ የሆኑ ሰዎች ግን ከግብዝነት የራቁ ናቸው። ከዚህ በላይ በሆነ ማንነት በመታመን ለራሳቸው፣ ለሀገራቸው፣ ለቤታቸው፣ ለቤተ ክርስቲያናቸው በመታመን እና ራስን ሆኖ መገኘት ይኖርባቸዋል ማለት ነው። በየትኛውም ሁኔታ ውስጥ እስካልተስተካከለው ማንነታችን ትክክል መሆን እስካለበት ማንነታችን ራሳችንን እንድንሆን እግዚአብሔር ይርዳን። ሁሉ ሰው ይሄን መጸለይ አለበት። ሁላችን እኔ በየትኛውም ሁኔታ ጌታ ሆይ ሞክሬ አንተን ወደ መምሰል መምጣት ፈልጋለሁ፣ ግን አንተን ወደ መምሰል ሳልመጣ አንተን ወደ መምሰል እንደመጣ ሰው ማስመሰል አልፈልግም። ትሁት ሳልሆን ትሁት ሆኜ ለመታየት መሞከር አልፈልግም። ሳልለይ እንደተለየ ሰው አክት ማድረግ አልፈልግም። ሳላቅ እንዳዋቂ መሆን አልፈልግም። እኔ አልፈልግም።
የእውነት አልፈልግም። ምክንያቱም አለማወቄን አውቆ እንዲያስተምረኝ እፈልጋለሁ። አለመለየቴን አይቶ እንዲለየኝ እፈልጋለሁ። አለመቀደሴን አይቶ እንዲቀድሰኝ እፈልጋለሁ። ትክክል እንዳልሆንኩ አውቆ ወደ ትክክለኛው ጎዳና እንዲመራኝ እፈልጋለሁ። እናንተም እንደዛ ትፈልጋላችሁ ብዬ አስባለሁ። እንደዛ እንዲረዳን እግዚአብሔር የምንጊዜም ጸሎታችን መሆን አለበት። ስለዚህ ወደ መጨረሻው ወደ ማጠቃለያው እየመጣው ነው። ስለዚህ እግዚአብሔር ታዲያ ወገኖቼ በክርስቶስ ለሆኑት ለኛ የላይኛይቱ ጥበብ ተካፋይ ለሆነው ለኛ የሰጠው ህይወት ብቻ አይደለም፣ ህይወቱን ብቻ አይደለም። ቅድም እንደተነጋገርነው ሰፊ እንዳወራንበት የጥበብ ሁሉ ቁንጮ የሆነውን ክርስቶስን በመስጠት በመንፈስ ቅዱስ አማካኝነት የእግዚአብሔርን ጥበብ አፍስሷል። በመንፈስ ቅዱስ አማካኝነት የእግዚአብሔርን ጥበብ አፍስሷል። ስለዚህ የተሰጠንን መንፈስ በማወቅ የተሰጠንን መንፈስ በማወቅና ይበልጥ ለዚህ መንፈስ በመታዘዝ ልንኖር ይገባል። የተሰጠንን መንፈስ በማወቅ ይበልጥ በመታዘዝ የምንኖረው ደግሞ ምድራዊ ህይወታችንን በዚህ ጥበብ እንድንመራ ለትውልድ ምሳሌ እንድንሆን ለሀገራችን እንድንተርፍ እግዚአብሔር በእንደዚህ አይነት ህይወት እንድንመላለስ ይርዳን። የእውነት አሁን ያወራነውን እያንዳንዱን ነገር እንድናደርግ እግዚአብሔር ይርዳን። እንዴትስ ነው ከእግዚአብሔር እርዳታ በዘለለ ይህን ነገር ልንተገብረው ህይወት ልናረገው ልንለብሰው ምንችለው ብለን ስናስብ ምሳሌ 9:10 ምን ይላል? የጥበብ መጀመሪያ ምንድነው? እግዚአብሔርን መፍራት። ይህ ሁሉ ነገር እግዚአብሔርን ከመፍራት የሚመጣ ነው። ፈርሃ እግዚአብሔር ሲኖረን ብቻ ነው የላይኛይቷን ጥበብ መጀመሪያ የምንቀበለው። በእግዚአብሔር አማካኝነት የተሰጠንን ኢየሱስ ክርስቶስን የምንቀበለው ፈርሃ እግዚአብሔር ሲኖረን ነው። እሱንም ማወቅ ማስተዋል ስለሆነ ነው። እንደገናስ የላይኛይቱ ጥበብ ተካፋይ የሆነን እኛ ልንተገብራቸው የሚገቡትን ባህሪያት በህይወታችን የምንገልጠው ፈርሃ እግዚአብሔር ሲኖረን ነው። የነገሮች ሁሉ መደምደሚያ መጨረሻ መጀመሪያም እግዚአብሔርን ከመፍራት ነው። ሃሌሉያ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።